ማራናታ ይሄ የግብዣ የድግስ ጥሪ አይደለም። ይሄ የጀጅመንት ጥሪ ነው። የፍርድ ቀን ነው። ጌታ ሆይ ና የሚለው ለፍርድ ነው። ጌታ የሚመጣው ጀጅመንት ነው እና ለፍርድ ሲመጣ ጌታ ሆይ በስምህ አላቃችሁም የሚልበት ሰዓት ማለት እኮ ነው። እነዛ ሙሽሮች ሲያንኳኩ በሩ ተዘግቷል የሚባልበት ነው። ማራናታ ዝም ብሎ ማራናታ አይደለም። እንደ ቃሏ ጣፋጭ አይደለም። ብዙ ነገር የሚፈልግ ነው። ሰው አሁን ወንድም እየጣለ እህቷን እየጣለች ለመኖር እንደዚህ በሚራወጡበት ሰዓት ማራናታ ሲሉ ገና ለመኖር ሰዎች ጥማቸውን ያላረኩበት በእውነት የሚናፍቁበት ነው። ከፍተኛ ኤክስፕሬሽን ነው። ይሄ መለኮታዊ መቃተት ነው። ጌታ ሆይ ና ማለት ከፍተኛ የመለኮት ናፍቆት ነው። ዝም ብሎ ማራናታ እንደ ዝማሬ አይደለም። ለፍርድ ነው። ጠርቻለሁ፣ ጸድቻለሁ፣ አሁን ብትመጣ የማፍርበት ነገር የለኝም ተብሎ የሚጠበቅበት ነው። በነገራችን ላይ መጽሐፍ ቅዱስ ውስጥ ማራናታ የሚለው ቃል ሐሳቡ በተለያየ ቦታ ተጠቅሷል እንጂ ማራናታ የሚለው ቃል አንድ ቦታ ነው ያለው አይደለም። አንደኛ ቆሮንቶስ 16 ላይ ነው። ራእይ ላይ ጌታ ነው ቶሎ እመጣለሁ ሲል ሐዋርያው ተቀብሎ ጌታ ሆይ ቶሎ ና ያለው። እመጣለሁ ግን ያለው ጌታ ነው። ከሱ ተይዞ ነው እንጂ ያለው ናም አላለም። አንድ የደፈረ ሰው ይሄን የተናገረ ቢኖር ሐሳቡ ብዙ ቦታ ሊኖር ይችላል። ሐዋርያው ጳውሎስ ነው። ጌታ ሆይ ቶሎ ነው ያለው። ማራናታ ተብላ የጻፈች ቦታ እሷ ጋር ነው ያለችው። ሐሳቦቹ ግን ሌላ ጋር የሉም ማለት አይደለም። ኦኬ አው ሐሳቡ አስፈሪ ነው፣ ከባድ ነው። እጅግ ንጹህ ሆነሽ ጸርተሽ ተክተሽ የምትጠብቂበት ነው እና ሰዋዊ ምስክር ባጣንበት በዚህ ህይወት ሰዋዊ እንኳን ሰው ዋሽቶ ሊመሰክርሽ ይችላል አይደለም። ይሄ አሁን ያለን ህይወት ለሰዋዊ እንኳን ምስክር የማይሆን ህይወት ላይ ሆነን ጌታ ቢመጣ እንዴት ነው ጀጅ የሚያደርግ? እንዴት ነው የሚዳኘን? እና ከዛ በፊት ግን ማራናታ ከማለታችን በፊት ግን ሁሉም ቤቱን ሁሉም ራሱን መልካም ይመስለኛል። እንግዲህ ፓስተርዬ መጀመሪያ ስለ መንገድ እናወራለን ከተለያዩ እዚህ ተጋባዥ እንግዶች ጋር ስለ መንገድ በልባቸው ውስጥ ያለውን ነገር ከእግዚአብሔርም ቃል አንጻር እያነሳን ስንጨዋወት ነበረ። መንገድ የሰው ልጅ ሲሄድ የሚያጋጥሙት እንቅፋቶች ላይ ደግሞ ዛሬ ብናወራ ደስ ይለኛል። ሰዎችን በወንጌል ህይወት ውስጥ እውነትም ህይወትም መንገድም ወደ ክርስቶስ መጥተው በክርስትና ህይወት ውስጥ ብዙ የሚያደናቅፉ ነገሮች አሉ። ምን ሊሆኑ ይችላሉ ብለን እስኪ እናውራ። እዛ ላይ እንተላለን። እንዴት ይዝለሉትስ? እንዴት እናምልጠው? መንገድ ሰፊ ነው ማኪዬ። መንገድ ምናልባትም በስነ ጽሁፍ ዓለምም ብዙ ከተገጠመላቸው ሀሳቦች መንገድ አንዱ ነው። ስለ መንገድ ይወስዳል፣ መንገድ ያመጣል፣ ይወስዳል፣ መንገድ ያመጣል፣ መንገድ ይባል የለም። እና መንገድ መውሰድ ብቻ አይደለም፣ የማምጣትም ድርሻ አለው። ስለ መንገድ ብዙ ተብሏል። እንግዲህ መንገድ በጣም ብዙ አይነት መንገድ አለ። ይኸው እኛ የምንጓዝበት የምድር መንገድ አለ፣ የሚታወቅ ነው። የመኪና መንገድ አለ፣ የባቡር መንገድ አለ፣ የባህር መንገድ አለ፣ መርከብ የሚጓዝበት፣ የአየር መንገድ አለ፣ አውሮፕላን የሚጓዝበት እና መንገድ ብዙ ነው። መንገድን ሳስብ አንዳንድ ጊዜ ይሄ እኛ የምንንቀሳቀስበት ፊዚካል የሆነው መንገድ ብቻ ሳይሆን ደግሞ እንዳልሽው ቀደም እውነትም ህይወትም መንገድም እኔ ነኝ እንዳለው ለየት ያሉ ላቅ ያሉ ደግሞ መንገዶች አሉ። እንግዲህ ብዙዎቻችን መጽሐፍ ቅዱስ ሲታሰብ በጣም የምናስበው ሰው አለ አይደለም? ዳዊት የሚባል ሰው አለ። ዳዊት የመዝሙር መጽሐፉን ሲጀምር መጀመሪያ ገና ቁጥሩ ላይ ማለት ነው መዝሙር 1 ምዕራፍ 1 ቁጥር 1 ላይ ምን ይላል? ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ ይላል። በኃጢአተኞች መንገድ ያልቆመ። የኃጢአት የሚባል መንገድ አለ ማለት ነው። የኃጢአት የሚባል መንገድ አለ ማለት ነው። ይኸው ዳዊት እንግዲህ ደግሞ በጽድቅ መንገድ ምራኝ የሚልበት ቦታ አለ። መዝሙር 23 ደግሞ ምዕራፍ 3 ላይ ስትመለከቺ በጣም ሌላ የጽድቅ መንገድ እንዳለ ያሳይሻል። 23 ዘዌል ነው ቨርስ የሚባል ነው አይደለም? እና እዛ ምዕራፍ 23 ቁጥር 3 ላይ ከላይ ሲጀምሪ እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል፣ በዕረፍቱ ዘንድ ይመራኛል ይልና ቁጥር 3 ላይ ግን ነፍሴም መለሳ ስለ ስሙ በጽድቅ መንገድ መራ። አይሽ
የኃጢአት መንገድ አለ፣ የጽድቅ መንገድም አለ ማለት ነው። ሁለት መንገድ አለ። ሌላ ሶስተኛ መንገድ የለም። እንደ አውሮፕላኑ መንገድ፣ እንደ ባቡሩ መንገድ። አሁን የናንቺ እንኳን ወደዚህ ስንመጣ በተለያየ መንገድ ነው የመጣ ነው አይደል? ብዙ አቋራጮች አሉ መንገድ። ስንመለስም እንደዛ ነው። ግን መጽሐፍ ሁለት መንገድ ነው፣ ሶስተኛ መንገድ የለም። የኃጢአት መንገድ አለ፣ የጽድቅ መንገድ አለ። እና ኢየሱስ ክርስቶስም በማቴዎስ ወንጌል ምዕራፍ 7 ላይ ስትመለከቺ ወደ ጥፋት መንገድ የሚወስድ አንድ መንገድ ደጇ ሰፊ የሆነ እሱን ምን ይለዋል? ሰፊና ትልቅ መንገድ ይለዋል። መንገድ ነው የሚለው ሰፊና ትልቅ መንገድ ወደ ብዙዎችን ያስሄዳል ማለት ነው። እንደገና ደግሞ ሌላ መንገድ አለች፣ ጠባቧ መንገድ አለች። እሷን ደግሞ ይላታል ጠባብና የቀጠነ መንገድ ይለዋል። ስለዚህ ስንት መንገድ ነው ያለው? ሁለት መንገድ ነው ያለው። ሶስተኛ የሚባል ነገር የለም። እና እዚህኛው መንገድ ላይ ከሌለሽ ወደድሽም ጠላሽም በጽድቁ መንገድ ከሌለሽ በዚህኛው መንገድ ነው ያለሽው። በዚህኛው መንገድ ከሌለሽ በዚህኛው ሶስተኛ ባህር የሚባል የለም። ሶስተኛ የአየር የሚባል የለም። እና ያሉ መንገዶች ሁለቱ ናቸው። ስለዚህ በየትኛው መንገድ ላይ ነው ያለነው የሚባል ነው። አቋራጭ የለንም። ወደ ባምቢስ አሁን ወደ እናንተ ስቱዲዮ እንደመጣንበት በዚህ የምንልበት መንገድ የለንም። ዚያርቱ ወይስ ሁለት መንገድ አለ። ወይ የጽድቅ መንገድ ውስጥ ነን፣ ወይ የኃጢአት መንገድ ውስጥ ነን። ፓስተርዬ እንግዲህ መቼም ዛሬ አንተ መጥተሃል። በዋናነት ስለ ወንጌል ኪነ ጥበብ እናወራለን ብለን ቀደም ቃል ገብተናል። የመመረቂያ ጽሁፍህን የሰራኸው ስለ ቲያትር ወይም ጥበብ ለቤተ ክርስቲያን ወይም ለወንጌል ስላለው ጥቅም ነው እና ትኩረት አድርገህ ያጠናኸው አንዲት አጥቢያ ላይ ነው። እንደ ስፔሻል ሪፈረንስ ያደረግኩት ኮልፌ ቃለ ሕይወት ፓስተር መስፍን ማለት ነው እና አርት ሚኒስትሪ ኢትዮጵያ ኮልፌ ቃለ ሕይወት እነሱ ጋር ፕሮዳክሽን ቀርቦ ስለነበረ እንዴት ኤቫሉዌት አደረጉት? ፕሮዳክሽን ቀርቦ ስለነበረ እኔ ይህንን ባካሄድኩበት ሰዓት ቅርብ ጊዜ እነሱ ጋር ፕሮግራም ነበረ፣ የድራማ ፕሮግራም ነበረ እና እሱ ቀርቦ ምን ኢምፓክት አመጣ? ህዝቡን እንዴት አገኛችሁት? ህዝቡ ምን ምላሽ ሰጠ? እንዴት ተቀበለው? እናንተስ እንደ መሪ እንዴት አያችሁት? እንደው ለማንሳት ያህል ላንሳ እንጂ ስለ ፔፐርህ እሱንም ጽሁፍ ባትሰራ ሲጀመር በህይወትህ የምታውቀው ነገር ነው። እኔም ራሴ አውቃለሁ፣ ምስክር ነኝ። ብዙዎችም ያውቃሉ። የኢትዮጵያ የወንጌል ኪነ ጥበብ አገልጋዮች ውስጥ በዋናነት የምትጠቀስና ኢትዮጵያም አሉኝ ከምትላቸው ታላላቅ የኪነ ጥበብ ሰዎችም ነህ። በዓለማዊው መድረክ ላይ በመንፈሳዊው መድረክ ላይ ስትሰራ ይታወቃል። ስታገለግል ትታወቃለህ። ስንት ዓመት አገለገልክ? ወደ 23 ዓመት 23 ዓመት አርት ሚኒስትሪ ኢትዮጵያ። ሲጀመር ዘመቻ ፊልጶስ አካባቢ ነው የጀመራችሁት? መርገም ከዘመቻ ፊልጶስ ይቀድማል። መርገም ይቀድማል አይደል? አሁን ለቤተ ክርስቲያኔ ሰው ማመስገን ይቻላል? ትችላለህ። ክፍት ነው። እኔ በ1990 ዓመተ ምህረት ከአንድ የእግዚአብሔር ሰው ጋር ተገናኘን። እኔና ጥላሁን ያገኘ ነው። ቶማስ ምትኩ ይባላል። ማለትም ያኔ ከድነናል፣ በጌታ ነን። ግን አንድ አጋጣሚ ተገናኘን እና ከዛ በኋላ እኔ በፌዛር የሚባል ነበር እዛ ቸርች እና እዛው ቸርች ቀጠልኩኝ። ጥላሁን ያኔ ሬማ ቸርች ነበርና ከቶሚ ጋር በዛው ጀምረን ለመጀመሪያ ጊዜ አንድ ቲያትር እንድጽፍ እሱ ነው አንድ ቲያትር መስራት እንፈልጋለን፣ መርገም በሚል ደረጃ አስተምራለሁ፣ መርገም የሚል ትምህርትና ድራማው ተሰርቶ ድራማው ክፍት ይሆንና ድራማው አንዳንድ ነገሮችን ካሳየ እኔ ደግሞ ይህ መርገም ነው ብዬ ትምህርቱን ላስተላልፍበታልና የሚገርምሽ ያን ጊዜ በቤተክርስቲያን ድራማ እንደዚህ በአገልግሎት ደረጃ የለም። ኦብቪየስ ይታወቃል። እንደው ድሮም ያለች እቺ ፋሲካ ሲሆን ህፃናት በየጥበቅ የሚሰሩት ከዛ ውጪ የድራማ አገልግሎቶች የሉም። እና ያቺን ለመስራት ከቶሚ ጋር ፓስተር ጆሹዋ የሚባልም ነበረ። ለረጅም ጊዜ ቶሚ ቤቱ ጸልየናል። እሷን ድራማ ለመስራት ማለት ነውና እሷ ድራማ ነች። መጀመሪያ መርገም የምትለው 25-30 ደቂቃ ነው የምትሆነው። እኔ ጥላሁንን እንደገና ነገርኩትኝ፣ ጻፍኩኝና የመጀመሪያውን መርገምን አንድ ሴት ፈልግልኝ አልኩኝ። እሱ ደግሞ ሃይማኖት ደበበ የምትባል በዝማሬ የምታገለግል እህት ከዛ በፊት ነው ያላቃትም ጥላሁን ያስተዋወቀን። እሷ መጣች። ለ3 እሷን ድራማ ሰራን ለመጀመሪያ ጊዜ ማለት ነው ፌዝ አርሚ ቸርች እና
እሷ ነች። ከዓመት በኋላ ዘመቻ ፊልጶስ በቀለ ሻንቆ ሲጀምር እሷን ድራማ ይዘን መርገምን ጆይን አደረግን። እንግዲህ አገልግሎቱም አርት ሚኒስትሪም በዚህ ቀጠለና በዚህ አጋጣሚ ቶምን ኢኒሼቲቭን ወስዶ ባልተደፈረበት ሰዓት የደፈረ ነው። በአገልጋዮችን በመደገፍ ዙሪያ እንደገና አርትን እንደ አገልግሎት በመቀበል እና ይህንን አገልግሎት ሳስብ ሁሉ ጊዜ አስበዋለሁ እና በዛ ነው የጀመርነው። እንደው ምን ይጠቅማል? አሁን እኛ እንግዲህ ቀጣዩን ፕሮግራምም ልናስተዋውቅበት ስለሆነ ነው፣ ግን ዋነኛ ርዕሳችን አድርገን የያዝነው ኪነ ጥበብን ስለሆነ ዛሬ ምን ይጠቅማል ለቤተ ክርስቲያን? ኢኮኖሚካሊ ይጠቅማታል? ያላትን ዋና ተልእኮ ለመፈጸም ይጠቅማታል? በህይወት አውቃለሁ፣ በቅርበትም አውቃለሁኝ። እኔ ስታገለግልም እኔ መጀመሪያም ስመጣ ብዙ ነፍሳት ሲድኑ አይቻለሁ። እንደው ማስታወስ በየጊዜው ስለሚያስፈልግ እየተሰራበት ስላልሆነ ነው ዛሬ የምናወራበትና ከዛ በተጓዳኝ ይሄ ከወንጌል ስርጭት ባለፈስ ምን ይጠቅማል? እንትንህ ላይ ያገኘው ፔፐር ላይ ያገኘው በህይወትም የምታውቀው በመሰረቱ ከወንጌል ስርጭት ያለፈ ሊጠቅመም አይገባው። ጥቅሙ ራሱ የወንጌል ስርጭት ነው። ምክንያቱም የወንጌል ስርጭት ሲኖር ነፍሳት ይድናሉና ማለት ነው። ግቡ እሱ ስለሆነ ማለት ነው። በነገራችን ላይ የወንጌል አገልግሎት እና የድራማ ህብረት ብዙ መቶ ዓመታቶችን የፈጀ ነው። እኛ ጋር እንግዳ ነገር ሆኖብን የጥቂት ዘመን እናደርገዋለን እንጂ ግን የድራማ አገልግሎት ግን በዛ ልክ አላደገም። አገልግሎታችን ሁሉ ውስን ናቸው። አገልግሎታችን የመድረክ ቀጥታ አገልግሎች ናቸው። የንግግር አገልግሎቶች ናቸው። ፕሪቺንግ ነው። በኋላ ላይ እንግዲህ እግዚአብሔር ለቤተ ክርስቲያን ማክዬ ይህን ጊዜ ካልወሰድኩ አንድ ነገር ብናገር ደስ ይለኛል። ብዙ ሰዎች ቲያትርን የሚፈሩበት መልክ እንዳለ ይገባኛል። ምክንያቱም ቲያትርን የተረዱበት መንገድ ስለሆነ ነው። ቲያትርን ያየንበት ነገር የተረዳንበት መንገድ ዓለም ላይ በሌላ አንግል የነገሌ ብለን ስላሰብ ነው የኛ ብሎ ለመቀበል ብዙ ሰዎች ይቸገራሉ። እኔ እንዳልኩሽ ስጀምረው ወደ 30 ልጆች ይዤ 3 ወር ሰልጥነው ነው የጀመሩት። እኛ እችን ከሰራን በኋላ የድራማ አገልግሎትን ሲጀምር ማለት ነው የዛሬ 22-23 ዓመት ወደ 30 ልጆች ለ3 ወር አሰልጠኝ ነው። ችግር ነበረ። ቤተሰቦቻቸው ጋር ችግር ይፈጠራል። ብዙ ነገር አለና እኔ የምፈልገው እነሱ ለቤተሰቦቻቸው ሄደው እንዲነግሩ ነው የምፈልገው። ለጓደኞቻቸው እንዲነግሩ ነው። ቢብሊካል የሆነ ብዙ መሰረት አለን። መጽሐፍ ቅዱስ ራሱ አዲስ ኪዳንና ብሉይ ኪዳን አለ አይደለም? እኔ እንግዲህ ይሄንን ኃላፊነት እኔ ወስዳለሁ። ብሉይ ኪዳን ስለ አንድ ሂሮ ነው የሚናገረው። እንግዲህ እኔ ቲያትርን ጀምሬ ሀብዬ ልጆች ሳሰለጥን የምናገረው ማለት ነው። ብሉይ ኪዳን ስለ አንድ ሂሮ የሚናገር አንድ ስክሪፕት ነው በቲያትር ቋንቋ። ለኔ ይሄን ትምህርት ቤትም ሆኜ ዩኒቨርሲቲ ብዙ ከመምህራን ጋር የተጨቃጨኩበት ነው። ቲያትር ከግሪክ ተጀመረ አይደለም የሚሉን 430 ዓመት ዓለም አካባቢ ብለው ነው እንግዲህ የሚነግሩን አይደለም ከግሪክ ስለሚነስ። እኔ ኖት ከዛ በፊት መጽሐፍ ቅዱስ ውስጥ ቲያትራዊ ኤሌመንቶች ነበሩ የሚል አርጊውመንት አለኝ። ብዙ ተከራክሬበታለሁ። አሁን ጊዜው ስላልሆነ እናንሳው። ብሉይ ኪዳን ስለ አንድ ሂሮ ይተርክልናል። ያ ሂሮ በብሉይ ኪዳን ውስጥ ስውር ይሁን እንጂ በአዲስ ኪዳን የተገለጠ ሂሮ ነው። ኢየሱስ ክርስቶስ ነው። ብሉይ ኪዳን ስለዛ ሂሮ የተጻፈ ስክሪፕት ነው። አዲስ ኪዳን ላይ ያ ሂሮ መጣና ተጫወተው። የተጫወተው ግን እንደኛ እንደ አክተሮቹ ያንን ገጸ ባህሪ መስሎ ሳይሆን ሆኖ ነው። አግኝተሽኛል። ለራሱ የተባለለትን ያደረገው ክርስቶስ በመጽሐፍ ቅዱስ ውስጥ የተጻፈለትን ነው በአዲስ ኪዳን ያደረገው። ዘፍጥረት 3:15 ላይ ሰው ሲወድቅ የተገባ ቃል አለ አይደለም? ከዛ ጀምሮ የተጻፉት በሙሉ ስለ ክርስቶስ ናቸው ይነግሩናል። ያ የተጻፈለትን እኮ መጥቶ ነው የተጫወተው። የተነገረለትን ነው ያደረገው። ኢየሱስ ክርስቶስ እንደሚመጣ እንደሚያድን ኢሳይያስ አልነገረን? ምን አደረገው? የተናገረውን እኮ ነው ሪትን የሆነውን ነገር ክርስቶስ መጣና ፕራክቲካሊ
ህይወት አደረገው። ለውጡ እንደ ቲያትር ድራማታይዝ አይደለም ያደረገው። እሱ ግን ህይወትን ነው የሰጠበት። ሪል ነው የሆነው። የሱ ጨዋታ ከኛ የሚለየው በምንድን ነው? ሪል በመሆኑ ብቻ ነው። ነገር ግን የተጻፈ ነገር አለ ስለሱ። ያ የተጻፈውን ነገር ነው በአዲስ ኪዳን ክርስቶስ የገለጠው፣ ህይወት አድርጎ ተጫወተው። ይሄ እኔ መነሻ ነው። ይሄን አርጊውመንት ከማንም ሰው ጋር እከራከርበታለሁ። ኦኬ። ስለዚህ መጽሐፍ ቅዱሳዊ መሰረት አለን። ይሄን ጥበብ ለመጠቀም ከፈለግን ብዙ መሰረቶች አሉን። ጥያቄው እንዴት እንጠቀምበታለን ነው። ማር ቆንጆ አይደለም። እንደ ማር ጣፋጭ ነገር አለ ምድር ላይ? ማርን እኮ በጣፋጭነት ትበይዋለሽ አይደለም? በጥብጠሽ በበዝነት ጠጫዋለሽ። ከፈለግሽ ደግሞ እንዲፈላ አድርገሽ ፈርመንትድ እንዲሆን አድርገሽ አስካሪ ታደርጊዋለሽ። አሁን ማሩ ላይ አይደለም ችግሩ፣ አጠቃቀምሽ ላይ ነው ችግሩ። ይሄንንም ጥበብ ልክ እንደዚሁ ነው። እንዴት እንጠቀምበታለን? በምን መንገድ ተጠቀምንበት? ለምን ነገር አዋል ነው ነው። ስለዚህ መጽሐፍ ቅዱስ ብዙ መሰረቶች አሉ። ስለ ቲያትር፣ ድራማዊ እንቅስቃሴዎች እጅግ መጽሐፍ ቅዱስ በአጠቃላይ ብሉይም አዲስ ኪዳን ውስጥ ትንሽ እኔም አሁን በግል አቋም ከአንተ አሁን አንዳንዱ ነገር ያልገባኝ ነገር ይኖራል ወይ የማልቀበለው ነገር ሊኖር ይችላል። ግን አሁን የጥበብ አስፈላጊነት ላይ የጥበብ የእግዚአብሔር ሐሳብ መሆኑ ላይ ምንም ጥያቄ የለውም፣ እንስማማለን። ያልተቀበልሻት እሷን ንገሪኝ። ስክሪፕቱ ስለ ክርስቶስ ነበር፣ ከዛ ክርስቶስ ነው ፐርፎርም ያደረገው የሚለው ነገር እንደ ፐርፎርመር ማየት ጌታን ትንሽ ከብደኛል፣ ለአንዳንዶችም የሚከብድ ይመስለኛል። ኤኒዌይ በሚያስማማን ጉዳይ ላይ እናወራለን። እንዳገልጋይ መድብልን አይተን እንመለስ። ፓስተር እንደገና እንቀጥላለን። ምክንያቱም ስለ ጥበብ እናወራለን ዛሬ ሳንቋጭ አንለያይ። እዚች ላይ መነጋገራለን። አሁን ደግሞ ስለ ማራናታ እናወራለን። እነዛ እንመለስባቸዋለን ከጥቂት ቆይታ በኋላ ማለት ነው። በትክክል መመለስም አለበት። ሳንቋጭ አንለያይም ዛሬ። ማራናታ ባለፈው ሳምንት ምን አወራን መሰለ? እንዴት እንጠብቅ? አው ጌታ ሆይ ቶሎ ና እንላለን፣ ይመጣል እንላለን፣ ግን እንዴት እንጠብቅ በሚል ከፓስተር ዘርሽ ጋር አውርተን ነበረ። እንዴት እንጠብቅ? እንደገና ደግሞ ስለ ማራናታ ሲባል ወደ አንተ ውስጥ የሚመጣው ነገር ምንድን ነው? መጀመሪያ ቃሉን ስትሰማ ይሄ ማራናታ የሚለው ቃል ከመጽሐፍ ቅዱስም እንደው አሁን ዘመኑን ሳስበው ያለውን የሚወሳስበው አስፈሪው ቃል እሱ ይመስለኛል። ማራናታ ይሄ የግብዣ የድግስ ጥሪ አይደለም። ይሄ የጀጅመንት ጥሪ ነው። የፍርድ ቀን ነው። ጌታ ሆይ ና የሚለው ለፍርድ ነው። ጌታ የሚመጣው ጀጅመንት ነው እና ለፍርድ ሲመጣ ጌታ ሆይ በስምህ አላቃችሁም የሚልበት ሰዓት ማለት እኮ ነው። እነዛ ሙሽሮች ሲያንኳኩ በሩ ተዘግቷል የሚባልበት ነው። ማራናታ ዝም ብሎ ማራናታ አይደለም። እንደ ቃሏ ጣፋጭ አይደለም። ብዙ ነገር የሚፈልግ ነው። ሰው አሁን ወንድም እየጣለ እህቷን እየጣለች ለመኖር እንደዚህ በሚራወጡበት ሰዓት ማራናታ ሲሉ ገና ለመኖር ሰዎች ጥማቸውን ያላረኩበት በእውነት የሚናፍቁበት ነው። ከፍተኛ ኤክስፕሬሽን ነው። ይሄ መለኮታዊ መቃተት ነው። ጌታ ሆይ ና ማለት ከፍተኛ የመለኮት ናፍቆት ነው። ዝም ብሎ ማራናታ እንደ ዝማሬ አይደለም። ለፍርድ ነው። ጠርቻለሁ፣ ጸድቻለሁ፣ አሁን ብትመጣ የማፍርበት ነገር የለኝም ተብሎ የሚጠበቅበት ነው። በነገራችን ላይ መጽሐፍ ቅዱስ ውስጥ ማራናታ የሚለው ቃል ሐሳቡ በተለያየ ቦታ ተጠቅሷል እንጂ ማራናታ የሚለው ቃል አንድ ቦታ ነው ያለው አይደለም። አንደኛ ቆሮንቶስ 16 ላይ ነው። ራእይ ላይ ጌታ ነው ቶሎ እመጣለሁ ሲል ሐዋርያው ተቀብሎ ጌታ ሆይ ቶሎ ና ያለው። እመጣለሁ ግን ያለው ጌታ ነው። ከሱ ተይዞ ነው እንጂ ያለው ናም አላለም። አንድ የደፈረ ሰው ይሄን የተናገረ ቢኖር ሐሳቡ ብዙ ቦታ ሊኖር ይችላል። ሐዋርያው ጳውሎስ ነው ጌታ ሆይ ቶሎ ነው ያለው። ማራናታ ተብላ የጻፈች ቦታ እሷ ጋር ነው ያለችው። ሐሳቦቹ ግን ሌላ ጋር የሉም ማለት አይደለም። ኦኬ አው ሐሳቡ አስፈሪ ነው፣ ከባድ ነው። እጅግ ንጹህ ሆነሽ ጸርተሽ ተክተሽ የምትጠብቂበት ነው እና ሰዋዊ ምስክር ባጣንበት በዚህ ህይወት ሰዋዊ እንኳን ሰው ዋሽቶ ሊመሰክርሽ ይችላል አይደለም። ይሄ አሁን ያለን ህይወት ለሰዋዊ እንኳን ምስክር የማይሆን ህይወት ላይ ሆነን ጌታ ቢመጣ እንዴት ነው ጀጅ የሚያደርግ? እንዴት ነው የሚዳኘን?
እና ከዛ በፊት ግን ማራናታ ከማለታችን በፊት ግን ሁሉም ቤቱን ሁሉም ራሱን ቤ መልካም ይመስለኛል። እንደ ቃሏ ቀላል አይደለችም። ቃሏ ደስ እንደምትል እኔ አሁን እንደውም በዚህ ፕሮግራም ላይ ራሱ ማራናታ የሚል ፕሮግራም ባለፈው አይ ነበር ሙሉ ፕሮግራም እና እውነት ለመናገር ይከብደኛል። ዓለም አሁን ለዚህ ተዘጋጅታለች። ግን የኢትዮጵያ ቤተክርስቲያን መምጣቱም ግድ ነው። ግን ለዚህ እኮ ነው ጴጥሮስን ቻሌንጅ ያደረጉት ሰዎች አይደለም ቻሌንጅ አደረጉት። እንደሚመስለኝ ጌታ ዘገየ እንዴ ያሉት ይመስለኛል። አይመጣም እንዴ ብዙ የጨቀጨቁት ጌታ ስለ ተስፋ ቃሉ አይዘገይም ነው ያላቸው። ኦኬ ብዙዎች እንዲድኑ ወደ ንስሐ እንዲመለሱ ወዶ ነው የታገሰው። ገብቶሻል? እና ጌታ መምጣቱ አይቀርም ብንለውም ባንለውም ይመጣል። ራሱ እኮ ለዮሐንስ መጨረሻ ላይ በቶሎ እመጣለሁ ያለው ማን ነው? ራሱ ነው። ግን የጊዜ ለውጥ አለ በእኛና በሱ መካከል። የዘገየ የሚመስለን ለእኛ ነው። እንደ ተስፋ ቃሉ ብንለውም ባንለውም ይመጣል። የግድ እኔ ማለት የለብኝም፣ ይመጣል። መቼ እንደሚመጣ ሌባ መቼ እንደሚመጣ አይታወቅም አይደል የሚለው? በድንገት አዎ፣ ጌታም የጌታ ቀን መምጫም እንደዛ ነው ይላል። ስላልኩት አይደለም። አዎ፣ ስለዚህ ይመጣል ብለውም ባልለውም ይመጣል። እኔ ግን ለዛ ልዘጋጅ። ፓስተርዬ ቅድም ስለ መንገድ ስናወራ ስለ ጠባቧና ስለ ሰፊው መንገድ ከዛ ጠባቧ የሚባለው የምንላት መንገድ ላይ ያሉ እንቅፋቶችን ለመነካካት ሞክረን ነበረ። ጥንቃቄ ይጠይቃል ብለናል። አንዱ ጥንቃቄ ማጣት ነው እንቅፋት ማለት ነው። ሌሎችስ ሊያደናቅፉ የሚችሉት ነገሮች ምንድን ናቸው? እስኪ እነሱን እናውራባቸው ትንሽም ቢሆን። ያው እንግዲህ ለምድራዊ ነገር እንኳን ሰው ጥንቃቄ ይፈልጋል፣ እንኳን ለሰማያዊ ነገር። አንድ የተለመደች አባባል አለች አይደለም? የመጽሐፍ ቅዱስ ጥቅስ ብዙዎች እንጠቀምባታለን። ምን ያህል እንደምንጠቀምባትን ባላቅም ማለት ነው። ጥንቃቄ ይጠብቃል፣ ማስተዋል ይጋርድሃል ይላል። እንግዲህ ይሄ ጥንቃቄ የሚያስፈልገን ለዚህ መንገድ ነው ማለት ነው አይደለ? እና በዚህ መንገድ ውስጥ ብዙ ነገሮች አሉ። ለሰው ቀና የምትመስል መንገድ አለች ይላል መጽሐፍ ቅዱስ። ቀና የምትመስል እንደሱ አይነት ነገር ነው ብዙዎቻችን የሚያሳስተን። ቀና የሚመስሉ ነገሮች ናቸው ስናያቸው። ምን አለበት ምንላቸው? ቀና የመሰለች እቺ መንገድማ እሷ ነች የጥፋት መንገድ የምትሆንብን። ስለዚህ ምንም አይነት ማመቻመች አይፈልግም የእግዚአብሔር መንገድ። አላቅም ምን ያህሎቻችን በዚህ ጥንቃቄ ውስጥ እንዳለን ከራሴ ጀምረው ኩዌሽን አደርጋለሁ። ግን ሁል ጊዜ ግን ኮንሸስ እንድንሆን ይፈልጋል ጌታ። ለዚህ እኮ ነው ሌባው መቼ እንደሚመጣ አይታወቅም። አዎ በስንተኛው ሰዓት እንደሚመጣ አታውቁም። ስለዚህ የጌታ ቀንም ልክ እንደዛው ነው አይደለም የሚለን። መቼ እንደሚመጣ አናውቅም። ስለዚህ ይቺ መንገድ ላይ የገባ ሰው እቺን ትራክ ለመጠበቅ ሯጮች ታያለሻለን ትራካቸው እንዴት ጠብቀው እንደሚሄዱ። አንዳንድ ጊዜ በዚህ ይወጡና ብዙዎቹ ተመልሰው ወደ ጠበበችዋ ይመጣሉ። እሷ የምትቆርጥላቸው ነገር አለች ማለት ነው። በነገራችን ላይ ጠባቡ መንገድ ሲባል አቋራጭ አይደለም፣ መንገድ ነው። አቋራጭ የለውም። ሊኖር ይችላል። አዎ። ስለዚህ ጥንቃቄ መልካም የሚመስሉን የምናመቻምችባቸው መንፈሳዊ ሽፋን የምንሰጣቸው አንድ አባባል አለ። ራሱን የማይረዳን ሰው እግዚአብሔር አይረዳውም ይባላል። ግራ እንዳያጋባችሁ እግዚአብሔርን የሚረዳ ሰው አይደለም ያልኩት፣ ራሱን። ኦኬ፣ እግዚአብሔር አይረዳም። ግን ሰው ራሱ እንዲረዳ ደግሞ እግዚአብሔር ያስፈልጋል። ሰው ራሱን የሚረዳው በምንድን ነው? በውሳኔው። በእንደዚህ አይነት መንገድ ላይ ሲሄድ ራሱን በመጠበቅ በመጠንቀቅ፣ በጸሎት፣ በቅድስና። እግዚአብሔር እዚህ ውስጥ ኢንተርፌር አያደርግም። አንቺ ነሽ ራስሽን የምትረጂው። በጸሎት ወደ እግዚአብሔር መቅረብ፣ በምልጃ ወደ እግዚአብሔር መቅረብ፣ በምስጋና ወደ እግዚአብሔር መቅረብ፣ በቅድስና በእግዚአብሔር መንገድ መሄድ፣ በጽድቅ መንገድ መሄድ፣ ይሄ ያንቺ ነው። እንዲህ አይነቱን ሰው እግዚአብሔር ምን ያደርገዋል? ፕሮቴክት ያደርገዋል። አንዳንድ ጊዜ ሰዎች ራስን መርዳት ሲባሉ ለእግዚአብሔር የሚያግዙ ይመስላቸዋል። አይደለም። ራሳችንን ማገዝ ስንጀምር የእግዚአብሔር ጥበቃ በእኛ ስለዚህ
እቺ የጥንት ጠባቧ መንገድ ራሳችንን የምንረዳባት መንገድ ነች። የመንገዱ እንቅፋቶች እንደውም በዚህ ዘመን በጣም ትንሽ የሚከብዱ ይመስላል። ምንድነው የሚከብዱት? መሻታችን የለም ፍላጎትን የሚያነሳሳ ብዙ ነገር አለ አይደል? የማስታወቂያ ዘመን ነው፣ የፕሮሞሽን ዘመን ነው። የመልበስ ፍላጎት፣ የምግብ ፍላጎት፣ የማጌጥ ፍላጎት፣ ማቴሪያል የመሰብሰብ ፍላጎት ሁሉ የሚያነሳሳ ብዙ ነገር አለ። ስለዚህ እሱ ሁሉ እንቅፋት ነው ማለት ነው። ጠባባው መንገድ እንዳልሽው ማለት ነው። አሁን ባመጣሽው እንግዲህ ሁለት መንገድ አለ ብለናል። ሁለት መንገድ ካለ ሁለት ጌታ አለ አይደለ? መጽሐፍ ቅዱስ ሁለት ጌታ ነው የሚለው። በጠባቧ መንገድ የሚሄዱት እንግዲህ ለጌታና ለገንዘብ አይደለም የሚለው። አሁን ያልሻቸው የሚያስፈልጉ ነገሮች ሁሉ ከምን ጋር የተያያዙ ናቸው? ከሌላኛው ጌታ ከገንዘብ ጋር የተያያዙ ናቸው። ይሄኛው ደግሞ ሌላኛው መንገድ ደግሞ የጠባባው መንገድ ከጌታ ጋር ያለች መንገድ ነች። ስለዚህ አሁን ትንሽ እንትን እንዳያረጉብን ገንዘብን አይደለም እየተቃወምን ያለው። ይሄ እኮ መንገድ ማለት መጽሐፍ ቅዱስ አንዳንድ ሰዎች ኢንተርፕሬት ያደርጉት መጽሐፍ ቅዱስ በቀጥታ የሚናገረው ገንዘብ ክፉ ነው አይልም። በየትኛውም ቦታ ስለ ገንዘብ ክፋት አይናገርም። መጽሐፍ ቅዱስ ገንዘብን የሚወድ ነው። ገንዘብን መውደድ የክፋት ሁሉ ስር ነው የሚለው። ፈሪሳውያንም ገንዘብ ስለሚወዱ ይላል አንድ ቦታ እንደው ጌታ ስለ ገንዘብ ሲናገር ገንዘብን ስለሚወዱ ሳቁበት ይላል። ለሀብታም ወደ መንግስተ ሰማያት መግባት አስቸጋሪ ነው ብሎ ሲል እነሱ ገንዘብን ስለሚወዱ ሳቁበት። ስለ ገንዘብን ስለሚወዱ ነው የሳቁበት። እንዴኛ ስለዚህ እቺ የጥፋት መንገድ ሰፊዋ መንገድ እዚች ጠባቧ መንገድ ላይ ግን ሌላ መውደድ ይዘን ከገባን ይዘን የገባነው መውደድ ይወስነዋል። እዚች መንገድ ላይ ይዘን የምንገባው መውደድ አንድ አለ። እሱም የጽድቅ መውደድ ነው። ሌላ መውደድ የለም። እግዚአብሔርን ከወደድክ ጽድቅን ትወዳለህ። ሌላ መንገድ የለምና እሷን ከተከተለ ሌላ ኮተት ይዘን ከገባን ግን ይዘን የገባነው ኮተት ሁሉ አሁን እንዳልሽው ምንም ይሁን ኦኬ እሱ ኮተት ሁሉ እንቅፋት ነው። አንወስነውም ኮተቶቹ ብዙ ስለሆኑ። ስለዚህ በማስተዋል መሄድ አለብን ስንጠቀልል አይደል? በዛ መንገድ ላይ መንገዳችን እንዳይደናቀፍ እያስተዋልን እንሂድ። ፓስተርዬ ክርስትና መጽሐፍ ቅዱስ ከማንበብ ከመስበክ ከማስተማር ከመዘመር ቅድም ደግሞ አንስተናል ፊልም ከመስራት ድራማ ከመስራት ያልፋል። እንደው ማትረሳቸው ሰዎች አሉ የእንትና ህይወት እሱ እንዴት ኖሮት እንዳለፈ ክርስትናን ይገርመኛል የምትለው ሰው አለ? እስኪ ያጋራ። እንደሱ ከማለቴ በፊት ርዕሱ በጣም ከባድ ነው። በጣም ከባድ ነው። ማን ነው ስለተኖረ ክርስትና ምስክርነት የሚሰጠው የሚለው ነገር ለእኔ እጅግ ይከብደኛል። ምክንያቱም በእኛ መነጽር እገሌ መልካም ክርስቲያን ነው ብለን የምንለው አክቲቪቲውን አይተን ንግግሩን አይተን አገባብ አወጣጡን አይተን ይሆናል። መጽሐፍ ቅዱስ ደግሞ ሰው ፊትን ያያል፣ እግዚአብሔር ልብን ያያል ነው የሚለው። ሰው ደግሞ ልብን የማየት አቅም የለውም። ግን በምሳሌነት ይገለጣል። ግን አባባሌ ገብቶሻል? የተኖረ ነው ለማለት ግን በዛ ጥግ ቅድም እንዳልነው እኮ ነው። ማን ነው ለዛ ሰው ሊመሰክር የሚችለው? በነገራችን ላይ እድል ከስታችሁ አንድ ቃል ላነብ። እሺ የሚከብደኝ ቃል ነገር ስለሆነ ነው። አርዕስቱ ደስ ይላል። እውነት ለመናገር በጣም ደስ የሚል ርዕስ ነው። ግን ዕብራውያን ምዕራፍ 11 ላይ ምን ይላል መሰለሽ ማትዬ? ስለ እምነት ነው የሚናገረውና ስለ አባቶች ነው የእምነት አባቶች ነው የሚናገረውና ዓለሞች በእግዚአብሔር ቃል እንደተፈጠሩ እንደተዘጋጁ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። ቁጥር 4 ላይ ግን አቤል ከቃየል ይልቅ የሚበልጥ መስዋዕት ለእግዚአብሔር በእምነት አቀረበ። በዚህም እግዚአብሔር ስለ ስጦታው ሲመሰክር እግዚአብሔር። ቀጥሎ ደግሞ ሄኖክ ሞት እንዳይ በእምነት ተወሰደ፣ እግዚአብሔርም ስለወሰደው አልተገኘም፣ ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታልና። ማን ነው መስካሪው? ስለ ሄኖክ ሌላ የተጻፈ ነገር የለም። ኦኬ ሄኖክም አካሄዱን ከእግዚአብሔር ጋር አደረገ ነው የሚለው አይደለም። ስለዚህ ይሄንን ነገር መንፈስ ቅዱስ የመሰከረው ስለ ሄኖክ የመሰከረው መንፈስ ቅዱስ ነው ማለት ነው።
ስለ ሰዎች ሊመሰክር ስለ አቤል መስዋዕት የሚመሰክረው ማን ነው? የመጀመሪያው ሰው በነገራችን ላይ በመታዘዝ መስዋዕት ያለፈ ሰው አቤል አይደለም። እናት አባት እኮ አለው። የኛ ልጅ እኮ ወንድሙ ሳይገለው በፊት እንዴት ውስጥ ነበር መስዋዕት አላሉም እኮ። የአባት ምስክር የአዳም ምስክር አይደለም፣ የሔዋን ምስክርነት አይደለም። ራሱ እግዚአብሔር ነው ቴስቲፋይ ያደረገው። አግኝተሽኛል። ስለዚህ እኛ ሰዎችን መልካም ልንል እንችላለን፣ ግን ይሄ ክርስትና ኖሮታል ይሄን ክርስትና ኖሮታል ብሎ ለማለት ግን ለኔ ራሴንም እንኳን ለማለት ይከብደኛል፣ እንኳን ስለ ሰው ለመመስከር። ምክንያቱም ማለዳ በስንት ነገር እስታለሁ። ማለዳ እኮ ምህረቱ አዲስ ነው ስለሚል በምህረቱ ነው ያለሁትኝ። ስለዚህ እኔ አረስቱ በጣም ነው ደስ የሚለኝ የተኖረ ክርስትና። ግን ቴስቲፋይ ለማድረግ ግን ብዙ መልካም ሰዎች እንዳሉ ጥሩ ህይወት አላቸው ብዬ ገምታቸው ሰዎች ሪስፔክት የማደርጋቸው ሰዎች አሉ። ሰዎችን ሁሉ ያው በመልካምም ስለምናይ ስለምንወድ፣ በተረፈ ግን እገሌ ብዬ ለማለት እዚህ ጀጅመንት ላይ ራሴንም አልከተውም ነው የምልሽ። ልብን የሚያይ እሱ ነው። ልክ ነው የሚመሰክረው መጽሐፍ የሚነግረን ኩላሊትን የሚመረምር ይላል። ግን በዚህ ዘመን ደግሞ መንፈስ ቅዱስ ከኛ ጋር አለ። አማኑኤል እግዚአብሔር ከኛ ጋር ነው ይላል። ያ መንፈስ ቅዱስ ይመረምራል። ዲዘርን የምናረጋበት ስፒሪት አለ። አክቲቪቲ ማድረግ እንዳልከው ቀደም ሰው ራሱን የመርዳት ነገር የኛ ድርሻ ሆኖ ማለት ነው። ግን በዚህም ውስጥ ልክ እንደ እግዚአብሔር ሆነን ባናይም ምሳሌ በእንደዚያ ኗኗሩ በአንድ ዘርፍ በአንድ ጉዳይ ለምሳሌ በቸርነት የምናነሳቸው ሰዎች አሉ። እግዚአብሔርን በመፍራት የምናነሳቸው ሰዎች አሉ። በአኗኗር በዲሲሽን ጽድቅን ሲጠሙ ስናያቸው የጸሎት ህይወታቸውን አይተው የሚያስገርሙን ሰዎች አሉ። ብዙ ምሳሌዎች የምንላቸው ሰዎች በህይወታችን ውስጥ አልፈዋል። መቼም በመሰረቱ አዲስ ኪዳን እኮ ነው ራሱ እኮ ነው ያለን። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። በቃ ልብን የማየት የማን ነው? ነገር ያለው ልብ ላይ ነው። ልብ ላይ ነው ነገር ያለው። አዲስ ኪዳንን እኮ ስንመለከት አባቶች የምንላቸው እኮ በእያንዳንዶቹ ላይ ሕጸጽ እናወጣለን። አዎ ይወጣል። ሕጸጽና መውጣት አይቀርም። ግን ከዛ ደግሞ ከነሱ ወርደን ወደኛ ጋር ስናመጣ አይሽ ማሪ አምላክ ነው እኮ። ዛሬ ሊሳሳት ይችላል ሰው። ከ10 ደቂቃ በኋላ እኮ ከእግዚአብሔር ጋር እንደሚጨርስ አውቃለሁ። ግልጽ ነው። እኔ እንደው በክርስትና የሚኖር ሰው የንስሐ ሰው ይመስለኛል። ዳዊት ያደለም የዳዊት ልብ እንደ ልቤ ያለው እኮ ለዛ እኮ ነው። የእግዚአብሔር ሐሳብ ይገባዋል። ይሁን ነገር ሲያጠፋ ተመልሶ እግዚአብሔር ፊት ይወድቃል። ይሁን ነገር ተመልሶ የእግዚአብሔር ልብ ይሄ ነው፣ በንስሐ ራሱን የሚያጥብ ሰው። ስለዚህ በንስሐ ራሳቸውን የሚያጥቡ ሰዎች ካሉ እኛ እንኳን ባንመሰክርላቸው እግዚአብሔር ይመሰክርላቸዋል ብዬ አስባለሁ። ስለዚህ ክርስትናን መኖር ማለት ሁሉ ጊዜ በንስሐ ውስጥ መኖርና ከእግዚአብሔር ጋር እየተስማሙ መሄድ ነው ዳንተ። አዎ አሁን አንዳንዶች ስለ ንስሐ ያላቸው አመለካከት ከብዙ ትምህርቶች አንፃር እረዳለሁ። ኦሬዲ እኛ እኮ አንዴ የሚል አይነት መንፈሶች እንዳሉ እረዳለሁ። ነገር ግን ያለነው በዓለም ውስጥ ነው። ከዓለም ላወጣችሁ መጣሁም ብለዋል። በዓለም ውስጥ እስካለን ደግሞ ፈተና እንዳለ ራሱ ተናግሯል። የምናከብራቸው የምንወዳቸው አባቶች በብዙ ሸክም ውስጥ እንዳለፉ ዮሐንስ እኮ ፍጥሞ ደሴት እኮ ሸራተን አይደለም። ፍጥሞ ደሴት እኮ የመከራ ቦታ በግዞት ያለበት ቦታ ነው። ጌታ መጥቶ በክብር የተገለጠልን። አዎ ደግሞ ከከባድም መከራ በኋላ እንጂ ከሞት መውጣት ነው የምንለው። ግድ የለም መከራ እንዳለ መጽሐፍ ቅዱስም ይነግረናል። በመከራ ብትታገሱ ምስጋና አላችሁ ይላል። በመከራ ብትታገሱ በመከራ ብትታገሱ ነው የሚለው። which is መከራ አለ ማለት ነው። ብትታገሱ ምስጋና አላችሁ ይላል። ስለዚህ በንስሐ ላይ ብዙ ያስተምሮት ልዩነቶች እንዳሉ እረዳለሁ። ነገር ግን ሰውነንና እንስታለን እንሳሳታለንና በማንኛውም ሰዓት ግን ወደ እግዚአብሔር ፊት ቀርቦ ከእግዚአብሔር ጋር መስማማት። ተባረክ ፓስተርዬ። ለምስጋና ደስ ያለው ይዘምር አይደል? ማኪ ድምጽ ያለው አይደለም።
ደስ ያለው ነው። ስለዚህ እንዘምራለን። ክብር ለእግዚአብሔር ይሁን። አሁን ደግሞ ተመልሰን ስለ ጥበብ እናወራለን። ቅድም ነካ አድርገን መቋጨት ያለበት ነገር አለ። እኔ ያው አንድ ነው ልዩነቴ፣ ምንም እንትን አይደለም። መቋጨት አለበት። ብሉይ ኪዳን እንደ ስክሪፕት ነው፣ ከዛ ተውኖታል የሚለውን እሱን ሀሳብ ብቻ ነው ጅማ ሊቀበለው። ይሄ ቪዥዋልና ፐርፎርሚንግ እይታዊና ክዋኔያዊ ጥበብ ላይ ብዙዎች ጥያቄ እንዳላቸው አውቃለሁ። እኔ ግን መጽሐፍ ቅዱሳዊ መሰረት አለው ከሚሉት ወገን ነኝ፣ እንዳንተው ነኝ። እሱን ልዩነት የለንም። በዛም ደግሞ ብዙ ነፍሳት ሲድኑ አይተናል፣ ብዙዎች ሲታነጹ አይተናል። ለቤተ ክርስቲያን የአስተማሪነትም የወንጌላዊነትም የነብይነትም ኦፊስ ነው የያዘው እና እንደውም እንደ ቢሮ መሆን አለበት እያሉ ከሚሞግቱት መካከል ነኝ። ለምንድን ነው ግን ቤተክርስቲያን ጥበብን በተለይ ይሄ እይታዊና ክዋኔያዊ ጥበብን በደንብ እየተጠቀመችበት ያልሆነው? በቲያትር በፊልም እሱንም አብረን የመጀመሪያውን እንቋጭና ምን መሰለሽ፣ ይሄ ነው አሁን አንቺ ጋር ያለው ችግር ብዙ ሰዎች ጋር እንዳለም ስለምረዳ ነው። ተውኔት ወይም ተዋናዩ የሚለውን ነገር እንፈራዋለን። ሪል ነው፣ ህይወት ነው። መቼም ላንቺ አልነግርሽም፣ ተውኔት የህይወት ግልባጭ ነው። በቃ በዚህም የተኖረ ህይወት ነው። ምናልባት ፈረንጆች አሁን ሳይንስ ፊክሽን እያሉ እንደሚሰሩት ፊልም ባይሆንም ይሄ ግን ሪል ህይወት ነው። እንደውም አንድ ዶክተር አለ፣ ዶክተር ኬቪን የሚባል የኮሎምቢያ ዩኒቨርሲቲ የቲያትር ምሁር ነው እና በ21ኛው ክፍለ ዘመን የቲያትር አስፈላጊነት ብሎ አክቹዋሊ እሱ ክርስቲያን ነው፣ ግን እሱ ዝም ብሎ የቲያትርን አስፈላጊነት ነው ከሚያስቀምጠው ነገር አንዱ ሂውማን ቢንግ ስለሆነ ነው ይላል። ከ10 ትላልቅ ፋክተሮች አሉ፣ ሰፊ ነው ራሱ እና ሰው ስለሆነን ራሱ ቲያትር ያስፈልገናል ይላል። ሰው ስለሆነን ሲል ክርስቲያንን ሰው ነው፣ በሌላ እምነት ውስጥም ያሉ ሰዎች ናቸው። ሰው ስለሆነን ራሱ ቲያትር ያስፈልገናል። ቅድም እንዳልኩሽ በምን እንጠቀምበታለን ነው፣ ለምን እንጠቀምበታለን ነው፣ እንዴት እንጠቀምበታለን ነው ልዩነቱ። ልክ እንደ ማሯ ማለት ነው። ኦኬ። ስለዚህ ሰው ስለሆንን ከቲያትርም ተፈጥሮ እንደምታውቂው ከሰው ተፈጥሮ ጋር የተያዘ ስለሆነ ማንነታችንን የምንገልጽበት፣ እኛነታችንን የምናሳይበት፣ ለትምህርት የምታውቂው አይደለም ቲያትር ፎር ኤዱኬሽን አይደለም ፎር ዲቨሎፕመንት፣ ለሁሉ ነገር እንደምትጠቀሚበት፣ ለሕክምናም የተለያየ ቴራፒ ሆኖ እንደሚሰራው በቃ። ስለዚህ ይሄ መሰረታዊ አስፈላጊ መሆኑን እንቀበል። ይሄን ከተቀበልን በኋላ ይሄ መልካም ጥቅም ለቤተክርስቲያንም እንደሚጠቅም ማመን ቀላል ይሆንብናል፣ አያስቸግረንም ብዬ አስባለሁ። ሌላው ቤዚክ ነገር ቅድም እንዳልኩሽ ብሉይ ኪዳን የተጻፈ ስክሪፕት ነው ብዬ ስል ስክሪፕት የተጻፈ ስነ ጽሁፍ ነው፣ ሌላ ነገር የለውም አይደለም። ግን የዚህኛው ስክሪፕት ጸሐፊ ማን ነው? ሆሊ ስፒሪት ነው። የሚለየው እኛ በዚህ በጥበባዊ ዓለም እንደምንጽፈው ደበሽ የጻፈው ቲያትር ደበሽ ነው። ማኪ የጻፈችው ቲያትር ማኪ ነች፣ ደራሲ የሚባለው። የዚህ ግን ደራሲ ማን ነው? ሆሊ ስፒሪት ነው አይደለም። ሐዋርያው ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 1 ላይ እንደነገረን ማለት ነው አይደለም። መንፈስ ቅዱስ ነው ኦተሩ ብሎናል። ስለዚህ መንፈስ ቅዱስ ነው የጻፈው። መንፈስ ቅዱስ ሲጽፍ ስለ አንድ ሂሮ ነው የጻፈልን፣ ሌላ አይደለም። ብሉይ ኪዳን ስለ አንድ ሂሮ ነው የሚናገረው። ልክ ነው። ህዝቡን ከእስራኤል ሲያወጣ ከግብፅ ምድር የሚያወጣበትን እናያለን። ከዛ በኋላ ደግሞ እነዛ 39 የብሉይ ኪዳን መጽሐፍት በሙሉ የኢየሱስ ክርስቶስን ከዘፍጥረት 3:15 ጀምሮ እንዳልኩሽ ማለት ነው እየተናገሩ ነው የሚመጡት። ስለሚነግሩን አንድ ሰው አለ፣ የሚመጣ ሰው አይደለም። ያ ሰው ከቅድስት ድንግል ማርያም ተወልዶ ሲመጣ የሰራው ነገር አስቀድሞ በነቢያቱ አፍ የተናገረውን ነው። አዎ። ስለዚህ እሱ እኔ ካራክተር ወርሼ እንደምጫወተው አይደለም፣ እሱ ህይወት ነው የተጫወተው። እኔ ክርስቶስን ሆኖ አሁን ብዙ ፊልሞች ተሰርተዋል። ሰዎች ናቸው፣ ፕሪቴንሽን ነው፣ ማስመሰል ነው አይደለም። ፕሪቴንድ ነው ያደረጉት አይደለም። ክርስቶስን መስለው ያንን ፐርሶኒፋይ ነው ያደረጉት። እሱ ግን ምንድን ነው ያደረገው? ህይወቱን ነው የተጫወተው። ልዩነቱ እዛ ላይ ነው። ለምንድን ነው በቲያትር ሲሆን ይሄን የምንለው? ለምሳሌ በብሉይ ኪዳን
ሌሎቹን ነቢያቶችን ተውና የዳዊት ቃሎች 294 ጊዜ በአዲስ ኪዳን ተገልጸዋል። which is ስክሪፕት ነው። ከዚህ ላይ ኮት ተደርጎ እዚህ ይመጣል። መጽሐፍ ነው፣ ጽሑፍ ነው። በአዲስ ኪዳን ያን ያህል ጊዜ ተገልጿል። ዳዊት እኮ የለም፣ ግን ያ ስክሪፕት አለ። ክርስቶስም ራሱ ወስዶ ሐዋርያትም ወስደው እዚህ ተናግረውታል። አግኝተሽኛል ልሽፈለ። ስለዚህ ጀስት እንደኔ አክተር እንደምንላ ሲው አናድርገው። እሱ ህይወትን የተወናት አይደለም፣ ህይወትን የተወናት አይደለም። የምልህ ምንድነው አሁን በተለያየ በጥበብ ዓለም ውስጥ አብረን የምናውቀው ብዙ ነገር አለና እዛ ውስጥ በጣም ሰዎች ተጠበብን ሲሉ የሚያልፉበትን አንዳንድ ነገር አውቃለሁና ለዛ ነው ሪዘርቭድ መሆን አለብን እላለሁ። እዚህ ላይ ለምን አሁን መለኮት ነው ማለት የሚመጣልን ሰው ሆነልን፣ ሞተልን፣ ተነሳልን፣ ግን መለኮትነቱን እግዚአብሔርነቱን ዲናይ ወደ ማድረግም ይደርሳል የሰው ልጅ። ይሄ በጣም በቃ ጊፍት መሆኑን ይረሳዋል። ከእግዚአብሔር ተሰጥቶት እንደሆነ የሚጽፈው ተሰጥቶት እንደሆነ ክሬኤት የሚያደርገው ሪክሬኤት ማድረግ ነው አይደል? አርት ለኔ እንደዛ ነው። እና ከተፈጠረው ዓለም ላይ ሪክሬኤት እያደረገ እንደሆነ ወደ መርሳት ይሄዳል። ጥጉ ዝና አይደለ? ዝና ላይ ያለው ይሄ የመመለክ ኢንተረስት አለ አይደል? እኔ የመድረክ አገልግሎት ጥንቃቄ ያስፈልጋል ያለው ነው ሁሌ ከእግዚአብሔር ቃል ነው መነሻዬ። ለምንድነው ለእንትን ለሄ ወርሺፕ የመደረግ ኢንተረስት ይፈጥራል ውስጥ እና ይሄ የፈጠራ አቅሙ ኖሮ እንደገና እንደዚህ ስክሪፕቸሩን እንትን ብቻ ብለን የተጻፈ ስክሪፕት ብለን ካነሳ ነው ወደዛኛው ጥግ የሚያስሄድ ሂደት ስላለው ነው ሪዘርቭድ መኮን አይደለም። እኔ አሁን እውነታውን ከተረዳሽኝ በቃ ይሄ ነው እውነታው። በቃ ስለዚህ በዚህ መልክ ልንረዳው ለምን መሰለሽ? እርግጥ ነው ያንቺ ፍርሃት ይገባኛል። አንዳንድ አስተምሮች እኮ አሉ ኢየሱስ ክርስቶስ ራሱ አይደለም የተሰቀለው የሚሉ አሉ። ገብቶሻል? ያን አይነት መንጋደድ እንዲወሰድ አያስፈልግም። እኛ አምላክ ሰው ሆኖ እንደተሰቀለ እንደሞተ በሶስተኛውም ቀን እንደተነሳ ምናምን ነን። ይሄ ግን ኦልሬዲ ኢት ዋዝ ሪትን በቃ የተጻፈ ነበረ። እሱን ነው እዚህ ጋር መጥቶ በህይወት የገለጠው። ገብቶሻል? እሱ እንደኛ እንደ ተዋናይ ልብስ ቀይሮ የሚሄድ አይደለም። ሰርቻለሁ ጨርሻለሁ ብሎ የሚሄድ አይደለም። እሱ ህይወት ነው የተከፈለበት። እሱ በህይወት ነው የተረጎመው። ልዩነቱ ሌላ ምሳሌ ብናነሳ አይቀለንም። ግን ስለ ጥበብ አስፈላጊነት ነው። ይሄ እውነት ነው። ሂውጅ የሆነ እውነት ከክርስቶስ የበለጠ እውነት የለማ። ገብቶሻል? ይሄን እውነት ነው መቀበል መቻል ያለብን። ይሄን እውነት መቀበል መቻል አለብን። ጌታ አንደበቱን ያለ ምሳሌ ምን አላደረገም? አልከፈተም። ሌላ እውነት አጣ እንዴ? ምሳሌ ጥበባዊ ነገሩ በግልጽ ስለሚያስተምር ነው። እኛስ በዚህ አባታችን ምሳሌነት ኦኬ ሂውጅ የሆነ ምሳሌ እውነት የሆነ ምሳሌ ህያው የሆነ ምሳሌ ክርስቶስ አለ። እሺ እሱ ላይ ሊያዝህና ፓስተር ነቢያቱ አልተወኑ? ዳይሬክቲንግ የለም፣ አክቲንግ የለም። እሱ ላይ ሞር ብናወራ የምናስተምረው እሱ አይደለም። ማዕት ነቢያቶችን ስናነሳ አጠቃላይ እኮ የነቢያት ታሪክ ነቢያቶች በነገራችን ላይ አንዱን ነገር ልንገርሽ። ብዙ ነቢያቶች ከነቢያትነት አገልግሎት ውጭ የሆኑ ነቢያቶች አሉ። ማለትም ሌላ ስራ ያላቸው አሉ። በግብርና ሊሆን ይችላል በምናምንና ልክ የእግዚአብሔር መንፈስ ሲመጣባቸው አውቶማቲካሊ ይቀየራሉ። ገብቶሻል? ይቀየሩና ወይ የሚለብሱት ወይም ይሄ ምንድነው በላያቸው ላይ አመድ ምን ይነሰንሱና ይገለጣሉ። በፊት እኮ ስታዩ ያ ሰው ሌላ ሰው ነው አርጉም ይላል እና ያንን ይለብሱና በቃ ማቅ ለብሰው አመድ ነስንሰው ሲወጡ አክቲንግ በቃ አክቲንግ እኮ ነው። አሁን እሱ አይደለም። ከዚህ ከትንቢት በኋላ እሱ ይመለሳል ወደ ቀደመው ህይወቱ። ይወጡና እንደገና ደግሞ ለህዝቡ ለማድረስ ምን ያደርጋል? አሁን ያንን ምን ሰጪው ኮስቲዩም ሰጪው አይደለም የሚቀይሩትን እንደገና ለህዝቡ አድሬስ ለማድረግ ከፍ ያለ ቦታ ይፈልጋሉ። ምክንያቱም ማይክሮፎን የለም ምን የለም። የሰራዊት ጌታ እግዚአብሔር እንዲህ ይልሃል ነው። ገብቶሻል? አሁን በዚህ ዘመን ካሜራ መድረክ ምናምን የምንለው ማለት ከፍ ሲሉ ስቴጅ ማለት ነው። ገብቶሻል? ከፍታ ቦታ ይፈልጋሉ አድሬስ ለማድረግ። የሚናገሩት ንግግር ምንድነው? መንፈስ ቅዱስ የሰጣቸው ኦልሬዲ የተጻፈ የተባለ ነገር ነው። ዲያሎግ በዩ እሱን ስክሪፕት በዩ የነሱ አይደለም። የተሰጣቸውን አይደለም የሚናገር ተዋናይ የሆነ የተሰጠውን አይደለም የሚናገር።
ገብቶሻል? ንግግሩን እንደ ጽሁፍ ብትወስጂ የሚለብሱትን የሚያደርጉትን ማቅ ምናምን ነገር እንደ ኮስቲዩም ብትወስጂ የሚቀባቡትን ነገር እንደ ሜካፕ ብትወስጂ ከፍ የሚሉበትን ቦታ እንደ ስቴጅ ብትወስጂ የሚያያቸውን ህዝብ እንደ ኦዲየንስ ብትወስጂ this is play ገብቶሻል? ለውጡ ምንድን ነው? ያ ሪል ህይወት መሆኑ ነው። ግን ኤሌመንቶቹ አሉ። አዲስ ኪዳን ላይ ለምሳሌ በቀላል ዝም ብለን እንደ ሁሉም ሰው የሚያውቀው አጋቦስ የሚባል ነቢይ እያየን ነው አይደለም? ለጳውሎስ ቀላል እኮ ነው። አንተ ወደዚህ ስትሄድ ያስሩሃል፣ እረፍ፣ ተቀመጥ ቢለው እኮ መልእክት ነው። በቃ ነቢዩ መልእክት አመጣ። ነገር ግን ምንድን ነው ያደረገው? ያንን ገመድ አመጣና እጁን አሰረ፣ እግሩን አሰረና እንዲህ ነው የሚያደርጉ። ምንድን ነው ማሳየት የፈለገው? እይታዊ ጥበብ። ቅድም ፐርፎርሚንግ አርት ያልሽው this is the power of የፐርፎርሚንግ አርት ኃይሉ እዚህ ላይ ነው። አግኝተሽኛል? አሳየው፣ አክት አድርጎ አሳየው ሊደርስበት ያለውን ነገር። እንደዛ ደግሞ እግዚአብሔር ይፈልጋል። እንደዛ እንዲሆን ደግሞ እግዚአብሔር ይፈልጋል። ይሄንን ነው ለምን እንጠቀምበት? በአዲስ ኪዳንም አንድ ምድራዊ ምሳሌ፣ ቆንጆ ምሳሌ ልናገርና ልጠቅልል ሐሳቤ። ሁሉም ሰው የሚያውቀው ሁለት ሂውጅ የሆኑ ፕሮዳክሽኖች፣ የአርት ፕሮዳክሽኖች በዓለም ላይ አሉ። አንዱ ጂሰስ ፊልም ነው፣ እስካሁን ተወዳዳሪ የሌለው ማለት ነው። ኢን ሚሊየንስ አንዷ ሲዲ ነች፣ እየሄደች ወንጌል እየሰበከች በሺህ የሚቆጠሩ ህዝቦች። ከዛ በቅርብ የነበረ አንድ ነገር እናስታውስ። በዛሬ 20 ምናምን ዓመት አካባቢ ፓሽን ኦፍ ክራይስትን አስበው። ሜል ጊብሰን የሰራው ከዮሐንስ ወንጌል ላይ የተወሰነች ቁጥር ነው የሰራት። ያንን እንደዛ አድርጎ የሰራው ፓሽን ኦፍ ክራይስትን ሲሰራ ሜል ጊብሰን አንድ ሀገር ላይ ምን ተፈጠረ? እስራኤላውያንን የሚጠሉ ናቸው እና የነሱ ክፋት ለማሳየት ኑ እናንተ የምትጠሏቸውን እስራኤላውያን ምክንያት አለን እዩ ብሎ አዳራሽ ውስጥ በፊት በድብቅ ነበር የሚታየው። ለካ ያ መንግስት ሲያስበው አድቫንቴጅ የሚመታበት መሰለው። የአይሁዶችን ጭካኔ በወገናቸው ላይ ያደረጉትን ልክ ጌታ እንደተናገረ ወደ ገዛ ወገኖቹ መጡ አልተቀበሉትም እንዳለው የተረዱ ይመስላሉ እኮ ግን አይደለም። እና አዳራሽ እያስሞሉ ማሳየት ጀመሩ። አዳራሽ እያስሞሉ እያሳዩ ሰው ግን መንፈስ ቅዱስ አይሻ ሊድ የሚያደርገው ወተሩ አይደለም። ይሄ እስራኤል ጭካኔ ነው። አዎ እንዴት አረመኔዎች ናቸው! እንዴት ነው የሚገርፉት! በሚስማር ሰው እንደዚህ ይመታሉ! እንዴት አይነት ጨካኞች ናቸው! ሾሃክሌ ጦር! አቤት 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 እያሉ ያዩ ቆዩና ልክ ፊልሙ ሲያልቅ አጠገቡ ላለው አንተ እሺ እነሱስ ጨካኝ ሆኑ፣ ይሄ ሰውዬ ታዲያ ለምንድን ነው ይሄን ሁሉ ዋጋ የሚከፍለው የሚል ጥያቄ ማንሳት ጀመረ። ገብቶሻል? የሚታየው ነገር አሁን ያንን ነገር ለሰዎች ጊዜ ልትሰብኪያቸው ትችያለሽ። ኢየሱስ እኮ እንደዚህ የሆነ እንደዚህ ተገርፎ ምናምን አይደለም። በአክተሩ ላይ ሪል ነገር አዩ እና ከዛ ሁሉ ካዩት ከአይሁድ አሰቃቂ ነገር ጀርባ የዚህ ሰውዬ መከራ መቀበል ምንድን ነው ዋጋው የሚል ጥያቄ መምጣት ጀመሩ። ያንን ማንን ይመልስ? ገብቶሻል? መንፈስ ቅዱስ እንዴት እንደለወጠው የሰውየውን ዋጋ እንዲያዩበት አደረጋቸው። የነዛን ጥላቻ ሳይሆን ሰውዬው የከፈለውን ዋጋ አትዚሲዘት። ከዛ በኋላ በሚሊየን የሚቆጠሩ አክቹዋሊ ኢራናውያን ናቸው። በሚሊየን የሚቆጠሩ ኢራናውያን አሁን ዛሬ ብዙ ክርስቲያኖች ትልልቅ ዋጋ የሚከፈልባት በክርስትና ምድር ነች እና ብዙዎች ወደ ጌታ መጡ። አይተሽ ያ ምንድን ነው? እዚያው ፐርሶኒፋይ በማድረግ እንደ አክተሩ ብቻ በመውጣትና በመታየት ነው። ያንን በቃል ብዙዎች ሰምተውታል፣ ግን ከቃል ይልቅ ፓወርፉል ነው። እንዲህ ቪዥዋል የሆነ ነገር፣ የሚታይ ነገር፣ የሚነካ የቲያትር አንዱ ጉልበት እሱ አይደለም። ቲያትር እኮ ላይቭ መሆኑ ከሁሉ አርት የበለጠ ግዝፈት እኮ የሚሰጠው ቲያትር ላይቭ መሆኑ ነው። መቋጫችን ምንድነው? እንግዲህ ፕሮዲሰሮቻችን ሰዓት ከሰጡን ለምን ቤተክርስቲያን አትጠቀምበትም? አገልጋዮቹስ ይሄ ፊት ለፊት የሚታዩትም ተዋናዮቹም ዳይሬክተሮቹም አሁን ከቲያትርም ውጪ ወደ ፊልሙም ስናመጣ ከጀርባ ያሉት ካሜራማኖቹም ኤዲተሮቹም የምር እንደ አገልጋይ እናከብረዋለን ወይ? እንደ አገልግሎት እናከብረዋለን ወይ? አንድ አገልጋዮቹን እኔ ወንጌል ኪነ ጥበብ አገልጋዮች ብዬ ነው ማምነው። እነሱን ቤተክርስቲያን ታከብራቸዋለች ወይ? እንደ አገልጋይ ትቀበላቸዋለች? የሆነ የተለየ ነገር ምናምን ሳይሆን ግን እንደ አገልጋይ ትቀበላለች ወይ? አገልጋዮቹስ እንደ አገልጋይ ነው ወይ እየኖርን ያለ ነው? ለምንስ የቤተክርስቲያን
የወንጌል ፊልሞች፣ ክርስቲያናዊ መልእክት ያላቸው የጥበብ ስራዎች ለምን በብዛት አይመረቱ? እስቲ ካንተ አንግል ብቻ ከኔ አንግል ብቻ ነው። ልክ ነሽ። ሆኖም የሚችለው እሱ ነውና ስለ ሰው መናገር አልችልም። እኔ እንደምረዳው ቲያትርን በውጪ ስናየው ያየንበት አይን አለ። በአብዛኛው እየወሰድን ያለ ያንን ነው። ቤተክርስቲያን ብዙ ሰዎች ለማገልገል አሁን አንዳንድ ሰዎች ይመጣሉና አገልግል ይላሉና መለየት ያለባቸው ነገር ያለ ይመስለኛል። ቤተክርስቲያንም እኔ ባለፈው ያልኩሽ ያን ፔፐር ሲሰራ ሊደርሺፑ እንዴት ቢጠቀምበት በሚል ነው በዋናነት ፎከስ ያደረኩት። ምክንያቱም አመራሩ አይደለም መንገዶችን ሊከፍት ሊያመቻች የሚችለው እና መንፈሳዊ ነገር ስለሆነ ዝም ብለሽ ብቻ መንፈሳዊ ሰው ስለሆነሽ የምትሰሪው ይመስላችሁ አሉ። ለሰባኪነት እኮ ሰባኪ ሆነሽ መጠራት ነው። ቲያትር ስለሆነ በታለንት አይመጣም። እዚህ ጸጋ ይፈልጋል ይሄ ስራ። መንፈሳዊ አገልግሎት ወደድንም ጠላንም ታለንት አንድ ጉዳይ ቢሆንም በዋናነት ታለንቱ የሚንቀሳቀሰው በጸጋ ነው። ብዙዎች ሚስ ያደርጉታል ይሄን ነገር። ወደ መንፈሳዊ አገልግሎት ስትመጪ ሁለት ነገር ይፈልግብሻል። በዓለማዊ ነገር ዓለማዊ የሚለውን ቃል ይቅርበሉኝ፣ በቲያትር ቤቶች አካባቢ ከእምነት ተቋማት ውጭ የሚሰሩ ቲያትሮች አንድ እውቀት ይፈልጋሉ። ከታለንቱ ሌላ አካዳሚክ የሆኑ እውቀት ይፈልጋሉ። ይሄ መንፈሳዊ ስራ አካዳሚክ እውቀት ይፈልጋል። እንደዛው ሁለተኛ መንፈሳዊ እውቀት ይፈልጋል። ስለዚህ እሱ ጎሎናል፣ ይገዝፋል። አዎ ሁለቱም ብዙዎቹ ችሎታ እኮ አለኝ አይሉሽም? መጥተው ቲያትር አሰሪኝ ይሉሻል። ይሄ ችሎታ ጉዳይ አይደለም። እንኳን እዚህ እዛም እውቀት ከሌለት ብዙዎቻችሁ አሁን የውጭ ቲያትሮቻችን እየተበላሹ ያሉ ለምንድን ነው? ስለቻሉ እየሰሩት አይደለም። ታለንትና እውቀት ይለያያል። ታለንት ላይ እውቀት ሲጨመር ነው ታለንት ክብር የሚኖረው። ቤተክርስቲያን ደግሞ ታለንት እውቀት ፕላስ ጸጋ ያስፈልጋታል። እነዚህን ነው ጠምረን መያዝ ያለብን። መሪዎቻችንንም ይህን መረዳት አለባቸው። ሌላ ግን ሁሉ ጊዜ እንደ ታላላቅ ወንድም መምከር ካለብን ቲያትር ስንሰራ ማለት መንፈሳዊ ቲያትር ስንሰራ በጎም አለ በጎ ያልሆነም ካራክተሮች ይኖራሉ። በማንኛውም መንገድ ግን መንፈሳዊ ነገር ሰርተው ግንኙነቱ ሰማያዊ ስለሆነ ስፒሪቹዋል ስለሆነ ይሄን ለሁሉም ወጣቶች የቤተክርስቲያን መሪዎችም እንዲሰሙ የምፈልገው አንደኛ ከመውጣታቸው በፊት የጸሎት ሰው መሆን አለባቸው። እያንዳንዱ ሪሄርሳቸው በመንፈሳዊ እንትን ላይ ይሄ አለ። እኔ አበክሬም እንትን ስለምለው ነው ማለት ነው። ፔፐሩም ላይ ዋናው መሳሪያ በጸሎት ነው የሚከፈተው፣ በጸሎት ነው የሚጀምረው። ልምምዱ ራሱ ሪዲንጉ ራሱ እያንዳንዱ ሪዲንግ በጸሎት ነው። ምክንያቱም መንፈሳዊ ስለሆነ ውጊያው ምንድን ነው? መንፈሳዊ ነው። ያለቃና የምንዝር ጉዳይ አይደለም። ይህንን መሪዎች መከታተል አለባቸው። አሰሪዎቹም እዛ ያሉት ታላላቆች መከታተል አለባቸው። ሁለተኛ ፐርፎርማንሱን ካቀረቡ በኋላ በሰሩት ነገር ላይ በእያንዳንዱ ነገር ላይ መጸለይ መቻል አለባቸው። የተናገሩት ነገር እንዳይወርሳቸው ማለት ነው። ለአገልግሎት አይደለ የሰሩት። ይሄ እንግዲህ የኔ እምነት ነው። ቲያትር ፖሴሽን ነው። ይሄ እንደ ሰባኪ ዝም ብለሽ በአንድ መንፈስ ተረጋግተሽ ቆመሽ የምትሰብኪው አይደለም። ያ የወረሰው ፖሰስ እንዳያረገው መስበር ይገባሽ። ይሄ ነገር በእኔ ላይ ሰራ ለወንጌል አገልግሎት ነው የተጠቀምኩ በጌታ በኢየሱስ ክርስቶስም በእኔ ላይ ስልጣን የለም። ይሄንን ማድረግ ቢችሉ በአገልግሎት የሚሰማሩ ወጣቶች የቤተክርስቲያን መሪዎችም ይሄን እየተከታተሉ ወጣቶች በሰሩት ነገር እንዳይወረሱ ዘመነኛነትም ቢሆን ምንም ቢሆን የግድ ባለጠጋ ስለሆነ ምናምን አይደለም። በቃ ያ ነገር የነሱ አይደለም። ያ ነገር አገልግሎቱን ብቻ የተመለከተ ነው። ከፈለጉ ለበረከትም ከሆነ ይጸልዩ፣ ምንም ችግር የለም። ግን በዋናነት ግን የሰሩት ክፉ ነገር እንዳይወርሳቸው መጸለይ ግን አስፈላጊ ነው።